ስለ ያያዘ ልደታ ብዙዎቻችሁ እየጨቀጨቃችሁ ያዩዋት የሆነ ነገር የሆነችብኝ ነው ይመስለኝና ጧት ተነሳው መጀመሪያ ፍላይት ኮፍዬ ነው ላልቄ ምን ብዬ ሸሚዝ ለብሼ አይተን ታውቃለህ? ሸሚዝ ለብሼ ሄድኩ። የምር ነው ምን አፈቀችኝ። ዝም ብለህ በቃ ያ ቅዱስ ግንቦር አፈቀኝ፣ ደርባባነቷን አፈቀኝ። ይኸውልህ በቃ ውስጤ አልቻለም። በቃ ከተያዝኩም ልያዝ በጣም በድፍረት ኮፍዬ ነው ልቂ ምን ብዬ ቀጥ ብዬ ኤርፖርት ገብቼ ጠዋት ሄድኩ። ጎንደር ገብቼ ሰው ካየኝ እንደማይለቀኝ አውቃለሁ። ተደብቄ በአንድ ባጃጅ ገባው። የፋሲልን ቤተ መንግስት ስዞር፣ ቤተ መቅደሳቸውን ስዞር፣ ስላሴ ገብቼ፣ መድኃኔዓለም ገብቼ፣ ልደትዬ ገብቼ፣ ተክልዬ ገብቼ፣ ሚካኤል ገብቼ ተሳልሜ ግንቦቿን አርጌ ተበስበስ አርጌ ሰውነት አካሌን ነገር ነድቼው ከዛ በኋላ ገባውኝና ላጣልኩ። የ11 ሰዓት የመጨረሻው ፍላይት እስኪደርስልኝ ድረስ ተኛው። ይቅርታ ይሄ ለዚህ ቃል አጠቃቀሚ አባታችን በመጽሐፍ ቅዱስ ያለው ያዕቆብ በሎዛ ሆኖ በመሰላል ላይ ሆኖ ሲወጡ ሲወርዱባት እንዳየው እኔ በጎንደር ሰማይ ላይ እናትነት፣ ወዳጅነት፣ ፍቅር እዛ ተኝቼ ደርሼ የሚገርም አገላለጽ በእውነት እና ሰውነቴን የሚንቀጠቀጠው በቃ በዚህ ልክ እኔ ፍቅር ዞኛ ያውቅ በቃ ስለ ጎንደር በዚህ ልክ በፍቅር ልገልጸው የሚችለው እዚህ ምድር ላይ ምንም ነገር የለኝ። በቃና ሂዱ፣ ንጹህ ልባችሁን ወስዳችሁ ከጎንደር ጋር ተዛመዱ፣ ቅረቧት። እንዲህ አይነት እናት አታውቁ። እናቶችን ሁሉ አመጣ የወለደች የመጀመሪያ የእናቶች በኩር እናት ጎንደር ናት። ምን ተሰማዬ? ለመጨረሻ ጊዜ ተሰናብታ ስትመጣ እንደሰማሁት ከሆነ ሂደህ በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። እንደ ሰው ተሰናብታት መጣሁ። አዎ አዎ፣ ማንንም በዚህ ልክ ስደት በጣም ክፉ ነው። ሆነ ስደት ክፉ ነው። በተለይ ደግሞ ጎንደርን ጥሎ በጣም ክፉ ነው። በጣም ክፉ ነው። ይደረጋል። አንድ ያያ ነበር የነበራት እሱ ቤት አያሌው መንበር ሲገባ ያያ ወጣ። ወሎኔ ሲል ከርሞ እንዴት ነው ግን ባንዴ ጎንደር ቢኮ ነው ወሎዬ ነኝ ሲል ተወዛገብን እኮ ወሎዬ ነኝ ሲል ነበረ። በዛ አሁን ደግሞ ጎንደር ይበዛል እንዴ? ካናዳ በሲያትል በኩል ባለው ካናዳ ጎንደር ይበዛል። ጎንደሬ እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያተረፍኩት ይሄን ብቻ መታሰር ብቻ። በአማኑኤል ሀብታሙ እስር ምክንያት ነው ባለቤትህ ሪች ከዚህ በኋላ የራስን ህይወት መኖር ትችላለህ። በእናቴ ቤተሰብ አንድ ኦርቶዶክስ የለም፣ እንዳለ ሙስሊሞች ናቸው። ችግር የለው። ሽሮ የምጠላበት ምክንያት ነገር ነው። በተአምር አባቶቻችን ከሃይማኖታቸው ቀጥለው አጥብቀው የሚጠብቁት ሙዳየ ምጽዋታቸው እንዴ! አባቶቻችን በተአምር በሙዳየ ምጽዋት አይደራደሩ። በጣም ያሳለፍከው ከባድ ፈተና የምትለው? እናቴ የምወደው መላኬ ገብርኤልን ስዕል ይዛ ተንበርክካ ከዚያ ሀገር ውጣልኛለች። ስለ እናትህ ንገረኝ እስኪ። እመቤታችን ኢትዮጵያ ብትሆን ቀሚሷ ሎዛ ናት። ለምንድን ነው ግን በዚህ መጠን ጨክነህ ኢትዮጵያ እንድትወጣ
ምክንያት የሆነ ነገር ምንድን ነው? አሁን ለጎንደር ቱፓክ ምኗል? አሁን ለጎንደር አርሰናል ምኑ? ሂደህ በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። እንደ ሰው ተሰናብታት በጣ ማንንም ጨዋል አልኩ፣ ግን ጎንደር እንቻልኩ። ዘፈኔውን ቸብቸቡ ይሁን የማይታወቅ ብቻ ሎዛ 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 መስማት አለባቸው። በጣም ወደውን መሳሳለት ትዳሬን አጣ። በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች ሚስት የሆነች ማንም የሚወዳት ማንም ሊወዳት የሚችል ወርቅ የሆነች እሷንም አጣ። ምን ቀረኝ ነው? ቤተክርስቲያን ነበረች ቀረችኝ። ሙስሊሙ ብዚትብኝ ይፎክርብኝ ኖርማል ነው። መናፍቅ ጴንጤውም ቢጮህ በየከተማው ሊያሳስር እንዲሞክርም ኖርማል ነው። ግን የገዛ ኦርቶዶክስ የሆነ ቤተሰብ በ40 ቀን በ80 ቀን ልጅነት ያገኘ አንድ ህብረት ከአንዱ ጽዋ ይጠጣል፣ ከአንዱ ህብስት ይበላል፣ ከመንበሩ የፈለቀውን ጽዋ ይጠጣል። በብዙ ትግል ውስጥ አብረን ያሳለፍን ኦርቶዶክሳውያን ተነሱብኝ። አንድ ሂዱ ጀርባቸው የባሌ ሚስት ሰላም ነሽ? እኔ ለእኔ አይገባም ነበር። ለእኔ ማንም ለሚወደው ነገር ዋጋ መክፈል የለበት ብዬ አምናለሁ። ገባ? ከሙስሊሙ ጋር ብትጣላ፣ ከፕሮቴስታንቱ ጋር ብትጣላ ኦርቶዶክሱ አለልህ። በጣም ወደውን መሳሳለት ትዳሬን አጣ። በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች ሚስት የሆነች ማንም የሚወዳት ማንም ሊወዳት የሚችል ወርቅ የሆነች አረስቲ ይሄን እሷንም አጣ። ምን ቀረኝ ነው? ቤተክርስቲያን ነበረች ቀረችኝ። ከሆነ ሂደህ በግማሽ ቀን ውስጥ ሙስሊሙ ብዚትብኝ ይፎክርብኝ ኖርማል ነው። መናፍቅ ጴንጤውም ቢጮህ በየከተማው ሊያሳስር እንዲሞክርም ኖርማል ነው። የገዛ ኦርቶዶክስ የሆነ ቤተሰብ በ40 ቀን በ80 ቀን ልጅነት ያገኘ አንድ ህብረት ከአንዱ ጽዋ ይጠጣል፣ ከአንዱ ህብስት ይበላል፣ ከመንበሩ የፈለቀውን ጽዋ ይጠጣል። በብዙ ትግል ውስጥ አብረን ያሳለፍን ኦርቶዶክሳውያን ተነሱ። አንድ ሂዱ ጀርባቸውን ሰጡ። ያልገባኝ ለመብላት አንጀትም ለመብላት ምንም ለመብላት በጣም የሚመቸው ያው ጎንደሬ ነው። ጎንደር የፎሲል የቴዎድሮስ ሀገር አንካልቅ አለቀ። እና ደግሞ ጎንደር የሚበዛበት አካባቢ ከተሰደድክ እንጀራህን እንደዛ ነው ማድረግ ያለብህ። በተለይ ደግሞ ተዘጋጅቶ ነው የተሰደደው። ያያ በጣም ተዘጋጅቶ ነው የተሰደደው። እውነት ለጎንደር አንድ የነበራት እሱ ነው። እና ወንድማችን
ተሰዷል። ጎንደር ባዶ ሆናለች። በእውነት ጎንደር ባዶ ሆናለች። ያያን አጣ 18 ባዶ ሆኗል። በእውነት እስቲ ቆይ አምጣው እንትና እንስማው ሲል ነበረ። የሎዛውም ልጅ ያው የሎዛ ልጅ ነው፣ እዛ ጎንደር ነው። በነገራችን ላይ የሎዛው ኢቨንት አዘጋጅ ስልጤ ላይ ፍዳ ያየ ከሞት የተረፈ ልጅ ነው። እኔ ራሱ ስንት ድምፅ የሆንኩለት ነው በእውነት። አንድ ቀን እዚህ አስገብቼ ስለ ሎዛ ኢቨንት መናገር የሚፈልግ ከሆነ እድል እሰጠዋለሁ። በጣም ጀግና ተጋድሎ የፈጸመ ወንድማችን ነው። እስቲ ያያ በእውነት እንደ ያያ የተሰደደ የለም። ከመሰደዱ በፊት ደግሞ ኢንተርቪው የሚያደርገው የጎንደር ልጅ ነው።